ቀጥታ ወረደ ይላል። ወዴት? ወደ ሰዓቱ። አዎ አሁን የወረደው ግን ወደ ገብረ መንፈስ ቅዱስ ነው። የት ላይ? ግብፅ ላይ። በነገራችን ላይ ግብፅ በራሷ መልክዓ ምድሯ እሳት ነው። ዓመት እስከ ዓመት ፀሐይ ነው፣ ዝናብ የለም። ደመና እንኳን አይታያው። አዩብ ከተባለ በ5 ዓመት አንድ ጊዜ ነው። እየሰማችሁ ይሏል። አዎ ስለዚህ ወደ ያቺ እሳት ምድር። ለዚህ ነው ድንግል ማርያም ጌታን ታቅፋ ወደ ኢትዮጵያ ስትመጣ አንድ ጊዜ በጀርባ፣ አንድ ጊዜ በቅፏ፣ አንድ ጊዜ ደግሞ በእግሩ አዎ ልጇን ይዛ ስትመጣ ከሰማይ የሚወርደው ፀሐይ ይገርማል። እሷ ራሷ የያዘችው ልጅ ፀሐይ ይባላል። ማን ይባላል? በፀሐይ ላይ ፀሐይ ሲወጣ እየሰማችሁ ነው አይደል? በፀሐዩ ላይ ፀሐይ፣ እሷ ራሷ ደግሞ ብርሃን ናት። በብርሃን ላይ ብርሃን። አዎ ስለዚህ በፀሐዩ ላይ ፀሐይ እየተደመረ ያንን በረሃ አልፈው መጥተው ኢትዮጵያ ደርሰው ኢትዮጵያንና ግብፅን ባርከው ተመልሰዋል። ለዚህ ነው ቅዱስ ገብርኤል ምን አለ? ወደ ግብፅ ወረደና ጻድቁ አቡነ ገብረ መንፈስ ቅዱስን ሂድ ወደ ኢትዮጵያ። አሁን ጻድቁ የመለሱትን ነው እንግዲህ ቅድም እያወራን የነበር እየተነጋገርን የነበረው። መሄዱን እሄዳለሁ፣ የተላከው ከእግዚአብሔር ነው። አንተም ቅዱስ ገብርኤል ነህ፣ ወደ እኔ ስለመጣ አመሰግናለሁ። ወደ ኢትዮጵያ እንድሄድም ስለነገረኝ አመሰግናለሁ። ነገር ግን በምን ሄድ? ወይ ደመና አዝዝልኝ ወይም ደግሞ በክንፍ ተሸከመኝ፣ ካለበለዚያ እንዴት እሄዳለሁ አሉ። የሚገርማችሁ ነገር ነበረ በገዳም ወበአዳም ይላል ቅዱስ ያሬድ። በገዳምና በጫካ እንዘይት የዘዙ ወጡ አናብስቱ አናብርት፣ 60 አናብስትና 60 አናብርት 120 አውሬ ማለት እኮ ነው። አንድ ድመት አይደለም። እየሰማችሁ ነው አይደል? ወይም አንድ ብለላችሁ ቀበሮ ማለት አይደለም። 120 አውሬ። እናንተ ያሳደጋችሁት ውሻ እኮ ያለ ዳቦ እኮ እያዛችሁ እየሰማችሁ ነው አይደል? ያሳደጋችሁት 160 አናብስት 60 ደግሞ አናብስት እየታዘዙለት ነው የሚለው። አዎ ከዚህ በኋላ ቅዱስ ገብርኤል ይሻልና በክንፉ በእምነት ነው የምታዩት፣ ያለ እምነት አታዩት። እየሰማችሁ ነው አይደል? ይለማመን እንግዲህ በሰማይ እንግዲህ ሀገር ውስጥም ሀገር ውጭም የሚበረው አውሮፕላኑ በምኑ ነው? በክንፉ ነው አይደል? ሰዎች በጥበብ በአውሮፕላን 300፣ 800፣ 1000 ሰው በሰማይና በምድር መካከል ይዘው መብረር ከቻሉ የእግዚአብሔር መላእክት ይችላሉ አይችሉም? እስኪ ንገሩኝ። ይችላሉ እንጂ። የሚገርማችሁ ነገር 60 አናብስትና 60 አናብስት 120 አዎ አውሬዎችን ከገብረ መንፈስ ቅዱስ ጋር ቅዱስ ገብርኤል ተሸከመና ኢትዮጵያ ይዞ ገባ። ክብርና ምስጋና ለዚህ መላእክት ማለት ነው። የሚገርም ነገር ነው። ይህ ትንቢተ ዳንኤል ምዕራፍ 6 ላይ ሄዳችሁት ዳንኤል ወደ ባቢሎን ተማርከው በስህተታቸው ኤርምያስ ቢጸልይ፣ ኤርምያስ ቢያለቅስ፣ ቢጾም፣ ቢሰግድ እነሱ ግን ሊመለሱ አልቻሉም። እባካችሁ ይላቸዋል፣ ሰማዋል። ተመለሱ ይላቸዋል፣ አልመለስም አሉ። ጾሙ እምቢ፣ ጸልዩ እምቢ፣ ስገዱ እምቢ፣ ዝም ብለው መብላት እንደ እንስሳ። በኋላ ግን እግዚአብሔር ኤርምያስን እንዲህ አለ፣ ያንተ ጾምና ጸሎት መስዋዕት እስካሁን ድረስ እንደምሰሶ አዎ እንደ አንድ እያማለለ ይዟቸው ኖሯል። አሁን ግን በቃ አሳልፌ ልሰጣቸው ነው አለ። አሁንም ተከራከረ። ምን አለ? ለጠላት አሳልፈ ከምትሰጣቸው አንተ ግደላቸዋል፣ እኔ አልገላቸውም አለ። አሳልፌ የምሰጣቸዋል። እሺ የሰዎች ዕጣ ይሄ ከሆነ መሰደድ ከሆነ ወደ ሰው ሀገር በምርኮ መሄድ ከሆነ የቤተ መቅደሱ የንዋየ ቅድሳቱ ጉዳይ ምን ይሆናል? ለምድር አደራ ስጣታ። ምድር እንዴት ትቀበለኛለህ ያለው? ጸልይ፣ ጾም። ከጾም ከጸለይክ በኋላ መሬቱን ባርከው ይሰነጠቅልሃል። የቤተ መቅደሱን ንዋየ ቅድሳት በሙሉ ለ70 ዘመን እዚያ ደብቀው በ70 ዘመን ስትመጣ ታገኘዋለህ። እየሰማችሁ ይላል። በሀገራችን እኮ በኢትዮጵያ ወደ ገጠሩ አካባቢ ስትሄዱ አባቶቻችን በጎተራ በማዳበሪያ በአቁማዳ ካስቀመጡት ይልቅ በመሬት ውስጥ በጉድጓድ ያስቀመጡት ዋስትና አለው። እውነት ነው አይደል? አዎ ዋስትና አለ። ለምን ብትሉ ጎተራ ከሆነ አንድ ክፉ መጥቶ ያቃጥለዋል አይደል? ማዳበሪያ ያለ እህል ከሆነ ደግሞ ሌባ ይወስደዋል፣ ቀማኛ ይወስደዋል። ጉድጓድ ውስጥ ያለ እህል ግን መረጃው ያለ ሰውየው ጋር ብቻ ነው። ማንም አያውቅም፣ ማንም አያውቅም። አንድ እሳት ቢነሳ ጉድጓድ ውስጥ ያለ እህል አያቃጥለውም።
ጉድጓድ ውስጥ ነው። ሁለት ሌባ ቢመጣ አያገኘውም። እየሰማችሁ ነው አይደል? እንደገና ደግሞ ምስጥ እንዳይበላበት ተባይ እንዳይበላበት መከላከያ አለው። ምን አይነት የሚረጭ መድኃኒት አለ። የሚገርማችሁ ነገር ላይ ያለው የሚታወቀው እህል አለቀ በኋላ ገበሬው በጥበቡ ይሄድና ያችን ጉድጓድ ቆፈር አድርጎ ምን ያመጣል ማለት ነው? እህሉን ያወጣል ማለት ነው። አያችሁ ጥበብ ላይ በሰማይ ከሚበራው አውሮፕላን መሬት ላይ ያለ አባቶቻችን ጥበብ አይበልጥም እንዴ? ይበልጣል እኮ። ይሄ እኮ በተለያየ ነገር ተደግፎ ነው። እነሱ እኮ በመቆፈሪያ ብቻ ቆፈረው እኮ ነው። ይህን ጥበብ ማወቅ ያስፈልጋል። ስለዚህ ተሸከመና ወደ ኢትዮጵያ መጣና ኢትዮጵያ ላይ ያስቀመጣቸውና ሂድና ሮሃ ላስታ ቅዱስ ላሊበላ ንጉሱ ቅዱስ ላሊበላ ሂድና ግባ። ንጉሱን ባርከዋል። የሚገርማችሁ ነገር ንጉሱ ከመቀመጫው ብድግ ብሎ መነኩሴ ነው እንግዲህ እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር አይደል? መነኩሴ ነው። ለመነኩሴው ብድግ አለና የኢትዮጵያ ንጉስ ሰገደ። ከየት መጡ? ከግብፅ። ወደ ኢትዮጵያ ምን ሊያደርጉ ነው? እናንተን ላስተምር፣ የኢትዮጵያን ሕዝብ ከዚያ ላስታርቅ፣ ቋንቋ ልተረጉም። የኢትዮጵያ ሕዝብ አምላኩን እንዲያውቅ ላደርግ ነው የመጣሁት። ለዚያውም ቅዱስ ገብርኤል ያመጣኝ ከነ ቤተሰብ። አሁን የትኛውን ቦታ ልስተወት? አይ ወደ ሸዋ ውሰደኝ። የት? ዝቋላ መጡና እንግዲህ የምታውቁት ተራራ ላይ ብዙ አባቶቻችን መነኮሳት ዋጋ እየከፈሉበት ያለ እዚያ ውስጥ ነው። እንግዲህ እነዚህ አባት 12 ዓመት ሲጸልዩ የተናቱን ነው የምላቸው። 12 ዓመት ሲጸልዩ ተስፋቸው ማን ነበር? ገብረ መንፈስ ቅዱስ። ከየት መጥተው? ከግብፅ መጥተው ምን አረጉ? ዝቋላ 100 ዘመን ውሃውን የምታውቁት ካላችሁ እዚያ ኩሬ ውስጥ 100 ዘመን ጸለዩ። ከውሃ ውስጥ አንድ እውነተኛ ዋናተኛ ከአንድ ሰዓት በላይ ይውላል? አይውልም። እነዚህ አባት ገብረ መንፈስ ቅዱስ 100 ዘመን ጸለዩ። ምን እያሉ? የኢትዮጵያን ሕዝብ ማርልኝ፣ ተስፋ የቆረጠው ወደ ተስፋው ይመለስ፣ የተሰደደውም ወደ ቤቱ ይመለስ፣ የታመመው ነፃ ይውጣ፣ አጋንንት እየተጫወተበት ያለውም አጋንንት ከደሙ ላይ ይውጣለትና ነፃ ይውጣ፣ መለያየት፣ መጣላት፣ መገፋባት፣ መገዳደል ይወገድ ከኢትዮጵያ። ቀጠሉ። ረሃብ፣ ቸነፈር ይወገድ፣ ስደት ይወገድ፣ ጥላቻ ይወገድ ብለው 100 ዘመን ጸለዩ። ጸለዩ ሲጨርሱ መድኃኔዓለም ኢትዮጵያን ምሬልሃለሁና ውጣ አለና ገብረ መንፈስ ቅዱስን ከውሃ እንዲወጡ አደረጋቸው። ክብርና ምስጋና ለመድኃኔዓለም ይሁን። አያችሁ። ስለዚህ ቅዱሳን ጫካ ውስጥ ገብተው የሚጸልዩ ለእኛ ነው የምላችሁ። እየሰማችሁ ነው አይደል? ለእኛ ነው፣ ለማዘን ነው። ብንሮጥ የማንቀድም፣ ብንታገል የማንጥል፣ ብንሸምት ውጤታማ ያልሆን፣ ብንነግር ትርፍ የሌለን እየባዘን ለምንሞተው ለእኛ የሚጸልዩ ናቸው ቅዱሳን ማለት። ብር ሞልቶን ነገር ግን የማንደሰት፣ ሀብት ሞልቶን ነገር ግን የማንደሰት፣ ትዳር ይዘን በትዳራችን ደስታ የለን፣ ልጆች ወልደን በልጆቻችን ድምቀት የሌለን፣ እንለብሳለን አይሞቀንም፣ እንበላለን ይርበናል፣ እንጠጣለን ይጠማናል፣ ደሞዝ አለን ለወር አያደርሰንም። እየሰማችሁ ይኗል። እውነቴ ነው አይደል? እውነት ነው። ብዙ ምክንያቶች ይኖራል ነገር ለዚያ ግን እነዚህ ቅዱሳን የሚጸልዩት ለእኛ ነው። እነዚህን ጫካ ውስጥ ገብቶ መግደል ወንድነት ነው። ትንሽ አንድ በአንድ ከሆነች ዋሻ ውስጥ ሂዶ መግደል የምን መለኪያ ነው ትፈልጋለች? ይሄ የኃጢአት መለኪያ እንጂ የጽድቅ መለኪያ ሊሆን አይችልም። ስለዚህ ገብረ መንፈስ ቅዱስ ጸልየው ኢትዮጵያንና እግዚአብሔርን አገናኝተዋል። ለዚህ ነው ቅዱስ ያሬድ ኮሎሙ አበ ለሰባ ግብፅ ወኢትዮጵያ። እስኪ ተናገሩ። ለኢትዮጵያና አበሉ ለግብፅ ሰዎች ምን ሆናቸው? አባት ሆናቸው። ምን ሆናቸው? አያችሁ፣ ቅዱሳን እንዲህ ናቸው። ዛሬ እዚሁ ጎን ለጎን ዘረኞች ጎጠኞች ነናል። እንኳን ከግብፅ የመጣ መነኩሴ ልንቀበል እዚሁ አጠገባችን ያለውንም ራሱ እያገለልን ነው አይደል? እዚህ ያሉትን ስናይ እየጎባን ከግብፅ መጥተው እንዴት እንቀበላለን? ዛሬ እዚህ ያሉትን አባቶቻችንን ያላቀበልን፣ እዚህ ያሉ አባቶቻችንን መስቀላቸውን ካልተሳለምንና ክብር ካልሰጠን ይህ ትውልድ እንደምታዩት ነው። ዩቲዩብ ላይና ቲክቶክ ላይ ተጠዶ አባት ሲሳደብ ነው የሚሉ፣ ሃይማኖት ሲሳደብ ነው የሚሉ፣ ሲነቅ ነው የሚሉ። በመሳደብ የሚመጣ በረከት የለም። ስድብ ሃይማኖት ከሆነ ያጋንንት ነው። እየሰማችሁ ነው አይደል?
መሳደብ ሃይማኖት ከሆነ መነቃቀፍ ሃይማኖት ከሆነ የሰዎች አይደለም ያጋሉት ነው። እየሰማችሁ ነው አይደል? እግዚአብሔር ይስማችሁ። ስለዚህ ገብረ መንፈስ ቅዱስ መጡና ኢትዮጵያን አስታረቁ ነው የምላችሁ። ስለዚህ ኢትዮጵያ ላይ ያሉ ቅዱሳንን እግዚአብሔር ያቆይልን። በዚህ በየገዳሙና በየጫካው እየሄደ የሚያሳድዳቸውን ተው ይበልልን እግዚአብሔር። አጋንንትን ከሀገራችን ከኢትዮጵያ ላይ ያስወጣልን። ወደ እርሳችን እንመለስ። እግዚአብሔር ከሁላችን ጋር ይሁን። እስኪ ሁላችሁም ትናገራላችሁ። ጾምን በሉ፣ አውጁ፣ ጉባኤውንም ተናገሩ። አጠር ያለ ትምህርት ነው እንማማረው። አስተውላችሁ ግን እንድትሰሙ እግዚአብሔር ይርዳችሁ። አሜን በሉ። የመጀመሪያው ጾም ማለት ምን ማለት ነው? ጾም ማለት በራሱ ጾም ማለት መተው ማለት ነው። ምን ማለት ነው? መተው ማለት ነው። መተው ለተወሰነ ጊዜ መከልከል ማለት ነው። ጾም ማለት መተው፣ ጾም ማለት መከልከል፣ ጾም ማለት ለተወሰነ ጊዜ ሰውነትን ከመግቦት ማራቅ፣ ጾም ማለት ለተወሰኑ ሰዓታት በስግደት በምጽዋት በፍቅር በይቅርታ ከእግዚአብሔር ጋር መገናኘት ማለት ነው። በአጭሩ ልሳነ ግዕዙ ምን ይላል? ጾም ማለት መተው፣ መራቅ፣ መከልከል ማለት ነው ይላል። መከልከል ይልና በአጭሩ ጾም ማለት መተው ማለት ነው። መከልከል ማለት ነው። መራቅ ማለት ነው። የተወሰነ ጊዜ ከእንጀራ ከመጠጥ ራስን ማግለል ማለት ነው። አንደኛው ይሄ። ሁለተኛው ማግለል መገለል እስከ ስንት ሰዓት የሚለውን ነው። ሰደው ደግሞ አብይ ጾም ላይ 6 መነሻው ነው። በጣም ለደከሙ ለህፃናት ከ7 ዓመት ጀምረው የሚጾም ነው። 6 9 12 እስከ ምሽቱ 1 ሰዓት ድረስ ጾማል። እየሰማችሁ ነው አይደል? ይሄ ነው ጾም። 6 ሰዓት ቅድም እንዳልኳችሁ ከ7 ዓመት ጀምሮ ልጆች እንዲጾሙ ስለታዘዙ እነዚህ ያሉ በመካከል ላይ ያሉ ህፃናት እስከ 6 ሰዓት ጾማል። እንደገና በሕክምና ላይ ያሉ በህመም ላይ ያሉ ከመድኃኒት ጋር የሚታገሉ እነዚህ እስከ 6 ሰዓት። ከዚያ ሲቀጥል ቅዳሴ እስከሚወጣ እስከ 9 ሰዓት መጾም፣ መከልከል፣ መራቅ፣ ራስን ከምግብ አገልግሎት ሽፍት ማድረግ ማራቅ። ሲቀጥል እንደገና ለጸኑ እስከ 12 ሰዓት። ከዚያ ሲቀጥል ለገዳማውያንና እንዲሁም ደግሞ በእኛም መካከል ውስጥ ሆነው ለበቁና ለነቁ እስከ ምሽቱ 1 ሰዓት። አብይ ጾም ላይ 55 ቀኖችን ስታዩዋቸው እስከ 9 ሰዓት የሚለው ሰዓት 12ን ከምሽቱ 1 ሰዓትን ወስዶ እዚህ ባለ 50ውን 55 ቀን ጾመን 50 ቀን ዓርብና ረቡዕን ዘወር በሉ ብለን በስጋና በወተት የምንከርመው እዚያ አብይ ጾም ላይ በመጣ ነው የጾም አገልግሎት ነው። እየሰማችሁ ነው አይደል? ስለዚህ ሰዓቱ ይሄ ነው ማለት ነው። ሌላው ግን መድኃኒት የሚወስድ ሰው እየሰማችሁ ነው አይደል? እኔ HIV በመጣበት ሰፊው ሰዓት ናዝሬት አካባቢ ነበሩ እና አንዳንድ ስህተቶች አሉ። ከእኛ ከመናገር የሚቀሩ መረጃ ከመስጠት የሚቀሩ ጸበልና የሳይንሳዊ መድኃኒት አንድ አይደለም። እየሰማችሁ ነው አይደል? ያኛው ማቆያ ነው፣ ያኛው ማስታገሻ ነው፣ መድኃኒት አይደለም። የኤችአይቪ መድኃኒት ሰዎች የሚወስዱት ለማስታገሻነት ለማቆያነት እንጂ እነሆ መድኃኒትነት የለውም። በየትኛውም መስክ በየትኛውም ላቦራቶሪ በየትኛውም ሆስፒታል የኤችአይቪ መድኃኒት አዳነኝ ብሎ የመሰከረና የተናገረ አንድ በሽተኛ የለም። እየሰማችሁ ነው የለም። ነገር ግን በጸበል ሌላው ይቅርና አዲስ አበባ ላይ አሉ ከተባሉ ዶክተሮች መካከል አንዱ ዶክተር ስመጥራት ይወጣዋል። ስለዚህ ሰው ይወጣል። ምክንያቱም በሽታው አጠቃላይ እኛ የምንወስደው ከሴት ጋርና ከወንድ ጋር በመጣ አድርገን እናስበዋለን አይደለም። በተለያየ ነገር ይመጣል። በምግብ ሊመጣ ይችላል፣ በመርገር ሊመጣ ይችላል። እየሰማችሁ ነው አይደል? አንዳንድ ቤተ ክርስቲያን ትፈውሳለች። ትፈውሳለች። እየሰማችሁ ነው አይደል? ስለዚህ ጸበል የሚጠጣ ሰው
የኤንታይር መድኃኒት መውሰድ ይችላል። እየሰማችሁ ነው አይደል? መድኃኒቱ ማቆያ እንጂ መድኃኒት አይደለም። ጸበል ግን መድኃኒት ነው። ስጋው ደግሞ መድኃኒት ነው። እምነት መድኃኒት ነው። መስቀል መድኃኒት ነው። ያኛው ግን ምግብ ነው፣ ማቆያ ነው። እየሰማችሁ ነው አይደል? አለቀ። ስለዚህ ጸበል እጠጡ ከሆነ ቻይ መድኃኒት አትውሰዱ ተብሎ ብዙ ወጣቶችን አጠላል። ክፍተት ይሄ ላይሰንሱ ብዙ ስላልነበረ በዚያ ወቅት ላይ በጣም ብዙ ወጣቶችን አጠላ፣ ብዙ አረጋውያን አጠላ፣ ብዙ ህጻናትን አጠላ። ሁለቱን ማነጋገር ሲቻል ለምሳሌ አንድ መብራት፣ ይሄ መብራት ገመድ ውስጥ ሁለት አይነት ሲስተም ነው ያለው፣ ውሃና እሳት። የእኛ ሰውነት ደግሞ አራት ነገር ነው ያለው። እሳት አለው፣ መሬት አለው። እሳቱ ውሃው እሳቱን ያፈላል፣ እሳቱ ውሃውን ያጠፋል። ነፋስ ደግሞ እሳቱን ምን ያደርጋል? ያጋግላል። መሬት ደግሞ እሳቱን ያጠፋል። እንደገና አፈሩን ደግሞ ምን ያደርጋል? ጭቃ ያደርጋል። የሆኑ አራት ነገሮችን አንድ አድርጎ ሰው ያደረገ መድኃኒዓለም እስኪያመስሉት እግዚአብሔር ይህ እኮ እንደዚህ እኮ ተቃራኒ ሆነው እኮ። ስለዚህ እሳትና ውሃን አፈርና ነፋስን አንድ አድርጎ ሰው ያደረገ አምላክ ጸበልንና የሳይንስ መድኃኒትን አትጠቀሙ ብሎ መናገር አለማወቅና አለመማር። እየሰማችሁ ነው አይደል? ያኛው ምግብ ነው፣ ማቆያ ነው እንጂ መድኃኒት